ትንቢተ አሞጽ ምዕራፍ 7 ጌታ እግዚአብሔር እንዲህ አሳየኝ። እነሆም የኋለኛው ሳር በሚበቅልበት መጀመሪያ ላይ አንበጣን ፈጠረ። እነሆም ከንጉሱ አጨዳ በኋላ የበቀለ የገቦ ነበረ። የምድሩንም ሳር በልተው ከጨረሱ በኋላ እኔ ጌታ እግዚአብሔር ሆይ ይቅር እንድትል እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልሁ። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ አይሆንም ይላል እግዚአብሔር። ጌታ እግዚአብሔር እንዲህ አሳየኝ። እነሆም ጌታ እግዚአብሔር በእሳት ለመፍረድ ጠራ። እርሷም ታላቁን ቀላይና ምድርን በላች። እኔም ጌታ እግዚአብሔር ሆይ እንድትተው እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልሁ። እግዚአብሔርም ስለዚህ ነገር ተጸጸተ። ይህ ደግሞ አይሆንም ይላል ጌታ እግዚአብሔር። እንዲህም አሳየኝ። እነሆ ጌታ ቱንቢቱን ይዞ በቱንቢ በተሰራ ቅጥር ላይ ቆሞ ነበር። እግዚአብሔርም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም ቱንቢ ነው አልሁ። ጌታም እነሆ በሕዝቤ በእስራኤል መካከል ቱንቢ አደርጋለሁ፣ ከእንግዲህም ወዲህ ደግሞ አላልፋቸውም። የይስሐቅም የኮረብታው መስገጃዎች ይፈርሳሉ፣ የእስራኤልም መቅደሶች ባድማ ይሆናሉ። በኢዮርብዓምም ቤት ላይ በሰይፍ አነሳለሁ አለ። የቤቴልም ካህን አሜስያስ ወደ እስራኤል ንጉሥ ወደ ኢዮርብዓም ልኮ አሞጽ ኢዮርብዓም በሰይፍ ይሞታል፣ እስራኤልም ከአገሩ ተማርኮ ይሄዳል ብሏልና አሞጽ በእስራኤል ቤት መካከል አምጾብሃል፣ ምድሪቱንም ቃሉን ሁሉ ልትሸከም አትችልም አለ። አሜስያስም አሞጽን ባለራእዩ ሆይ ሂድ፣ ወደ ይሁዳ ምድር ሽሽ፣ በዚያም እንጀራን ብላ፣ በዚያም ትንቢትን ተናገር። ነገር ግን ቤቴል የንጉሥ መቅደስና የመንግስት ቤት ናትና ከእንግዲህ ወዲህ በዚህ ደግሞ ትንቢት አትናገር አለው። አሞጽም መልሶ አሜስያስን አለው፣ እኔ ላም ጠባቂና ወርካ ለቃሚ ነኝ እንጂ ነቢይ ወይም የነቢይ ልጅ አይደለሁም። እግዚአብሔር በጎቹን ከመከተል ወሰደኝ። እግዚአብሔርም ሂድ፣ ለሕዝቤም ለእስራኤል ትንቢት ተናገር አለኝ። አሁንም የእግዚአብሔርን ቃል ስማ፣ አንተ በእስራኤል ላይ ትንቢት አትናገር፣ በይስሐቅም ቤት ላይ አትስበክ ብለሃል። ስለዚህ እግዚአብሔር እንዲህ ይላል፣ ሚስትህ በከተማይቱ ውስጥ ጋለሞታ ትሆናለች፣ ወንዶችና ሴቶች ልጆችህም በሰይፍ ይወድቃሉ፣ ምድርህም በገመድ ትከፈላለች። አንተም በረከሰች ምድር ትሞታለህ፣ እስራኤልም ከምድሩ ተማርኮ ይሄዳል።